ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በአፍሪካ አሜሪካ ወታደራዊ ቁንጮ 4 ኪሎ ናቸው። ጀነራሉ ከጠቅላይ ሚኒስትር አብይ አህመድ ጋር ምን ተነጋገሩ? ዜናችን ይመለከተዋል። በዛሬው ዕለት በብዙ ዘንድ መነጋገር የሆነው የአቶ ጌታቸው ረዳ የአልጀዚራ ሃርድ ቶክ ቃለ ምልልስን ተከትሎ ብዙዎች የመሰላቸውን ሀሳብ እያንጸባረቁ የሚገኙበት ጉዳይ ነው። ከነዚህ መካከል በባህር ማዶ የሚገኙት አብርሃ ደስታ ስለ አቶ ጌታቸው ረዳ ቃለ ምልልስ የሰጡትን ሀሳብ እንመለከታለን። ብልጽግና ፓርቲ ስልጣን ሰጥቻቸዋለሁ ሲል የገለጻቸው 275 ተቋሞች ጉዳይም የዜናችን ትኩረት ነው። በኢትዮጵያና በሞሮኮ መካከል የተፈረመው ወታደራዊ ስምምነት እንደዚሁም ስምረት ፓርቲ በፌደራል መንግስቱ እጅግ አዝነናል ሲል ይፋ ያደረገውን መግለጫ በዝርዝር ትሰማላችሁ። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በአፍሪካ የአሜሪካ ወታደራዊ ቁንጮ በዛሬው ዕለት 4 ኪሎ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የአፍሪካ እዝ አዛዥ ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ጋር በ4 ኪሎ ቤተ መንግስት መወያየታቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ የአፍሪካ እዝ የአሜሪካ አዛዥ የሆኑትን ጀነራል ዳግቪን አንደርሰንን በ4 ኪሎ ቤተ መንግስታቸው ተቀብለው እንዳነጋገሩ በዛሬው ዕለት ማለዳ ላይ ነው ይፋ ያደረጉት። ውይይቱ ዛሬ ጠዋት መደረጉና በቀጣይ ጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ ስለመሆኑ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ምልክት አስታውቀዋል። በጀነራል ዳግቪን አንደርሰንና በጠቅላይ ሚኒስትር አብይ አህመድ መካከል የውይይት ርዕሰ ነጥብ ይሆናሉ ተብለው ከሚጠበቁ ጉዳዮች መካከል በኢትዮጵያና በኤርትራ መካከል ያለው ወታደራዊ እንደዚሁም ፖለቲካዊ ውጥረት እንደዚሁም ኢትዮጵያ በቀይ ባህር የባህር በር ይገባኛል ስትል ያነሳቸውን አጀንዳ ተከትሎ በአፍሪካ ቀንድ የሚታዩ ውጥረቶችን በተመለከተ ከዚህ ባለፈም በጎረቤት ሀገር ሱዳን እየተካሄደ የሚገኘው የሁለቱ ጀነራሎች ጦርነት እንደዚሁም አሜሪካም ኢትዮጵያን በሚሳተፉበት በሶማሊያ የሚካሄደው የሰላም ማስከበር ተልዕኮ ሊሆን እንደሚችሉ የጂኦፖለቲካ ተንታኞች ይፋ አድርገዋል። ባሳለፍነው ዓመት ሰኔ ወር ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራል እንደዚሁም ከአፍሪኮም አዛዥ የሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ማድረጋቸው የሚታወስ ነው። በአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ከጠቅላይ ሚኒስትር አብይ በተጨማሪ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተወያይተዋል። በውይይታቸው ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ የሚያስችላቸው ጉዳዮች ላይ በትኩረት መክሯል የተባለው ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ ስለመምጣታቸው አውስተዋል። ኢትዮጵያ ሽብርተኝነትን በመዋጋት ረገድ ከፍተኛውን ሚና እየተጫወተች እንደምትገኝም አጽንኦት ሰጥተዋል። ኢትዮጵያ የባህር በር ፍላጎቷ ለሰላማዊና ኢኮኖሚያን ለመገንባት መሆኑን ያብራሩት ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ ይቀጥላል ሲሉም ነው ያስረዱት። ከዚህ ውጭ ኢትዮጵያ አልሸባብን ለማዳከምና የሽብር ስራው ለማክሸፍ የምትወስደውን ያለ እርምጃ አጠናክራ እንደምትቀጥልም አረጋግጠዋል። ጀነራል ዳግቪን አንደርሰን በበኩላቸው ኢትዮጵያ በቀጠናው ጸጥታ ለማስፈን የተጫወተች ያላቸው ሚና አድንቀዋል። ኢትዮጵያና አሜሪካ ሽብርተኝነትን በጋራ የመዋጋት ስራቸውን አጠናክሮ ይቀጥላሉ ሲሉም ነው ያስገነዘቡት። አዲስ አበባ በሰላም መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት በአሜሪካ የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን ኢትዮጵያ በቀይ ባህር ላይ ብትመጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑ አመላክተዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚመክሩ መናገራቸውን የመከላከያ ኦንላይን የሚዲያ አማራጮች ዘግበዋል። ወደ ዜናችን ሌላኛው ክፍል እናምራ። ዛሬ በብዙ ዘንድ መነጋገር የሆነው አቶ ጌታቸው ረዳ በአልጀዚራ አድርገውት የነበረው ቃለ ምልልስ ቅንጭብ ይፋ መሆን ነው። ብዙዎች አቶ ጌታቸው ረዳ የአልጀዚራ ሃርድ ቶክ ቃለ ምልልስን ተከትሎ የመሰላቸውን ሀሳብ እያንጸባረቁ ይገኛሉ። ከነዚህ መካከል የአረና የቅድመ ሊቀመንበር የነበሩትና በዚህ ሰዓት በባህር ማዶ የሚገኙት አቶ አብርሃ ደስታ የሰጡት አስተያየት ይገኝበታል። አብርሃ ደስታ ጌታቸው ረዳ ትክክል ናቸው፣ ነገር ግን ከጠቅላይ ሚኒስትሩ ጋር የሚያደርጉትን ሃኒሙን ይቀንስ ሲሉ ሀሳባቸውን አንጸባርቀዋል። ዛሬ የኢትዮጵያን የማህበራዊ ትስስር ገጽ ሚዲያ በስፋት ሞልቶ የሚታየው አቶ ጌታቸው ረዳ በአልጀዚራ ከጋዜጠኛ መዲያ ሰንገራ ያደረጉት ቃለ ምልልስ ቅንጭብ ነው። ይህ የኢትዮጵያ ከፍተኛ ባለስልጣን በእንደዚህ መሰል ዓለም አቀፍ መገናኛ ብዙሃን ቀርቦ መነጋገሪያ ሲሆን ከበርካታ ዓመታት በኋላ ለመጀመሪያ ጊዜ ነው። ከ6 ዓመታት በፊት ጥቅምት ወር 2012 ዓ.ም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶቼ ቬለ ኮንፍሊክት ዞን ዝግጅት ከቲም ሴባስቲያን ጋር የስሜት ጡዘት የነበረበትን ቃለ ምልልስ ማድረጋቸው የሚታወስ ነው። የለንደኑ የጌታቸው ረዳ ቃለ ምልልስ ሳምንታትን ቢያስቆጥርም ምክንያቱ ባልታወቀ ሁኔታ እስካሁን ድረስ ሙሉ ቃለ ምልልሱ በይፋ አልተለቀቀም። ዛሬ ንጋት ላይ ግን የቃለ ምልልሱ ቅንጭብ ይፋ ሲሆን የሚዲያው አየር በጎራ ተከፍሎ የምንታረክበት ክስተት ሆኗል። በጉዳዩ ዙሪያ ሀሳብ ከሰጡ ወገኖች መካከል የአረና ትግራዩ አብርሃ ደስታ ይገኝበታል። አብርሃ በመጀመሪያ አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ ጋር ያለውን ሃኒሙን በልኩ ቢሆን እላለሁ ያሉ ሲሆን እርቅ መፍጠርና አብሮ መስራት ችግር የለውም፣ የተጋነነ ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም ባይ ናቸው። ጌታቸው ረዳ በጦርነቱ ጊዜ የህወሓት አፈኛ ስለነበረ አሁን ከጦርነቱ በኋላ ሚዲያዎችን መምረጥ ይኖርበታል። በጦርነት ጊዜና በኋላ የሚነገርና የማይናገር ቶኑ ይለያያል። ርቀትን ጠብቅ ሲሉ ለጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ምክር ቤት በመለገስ ነው በቃለ ምልልሱ ዙሪያ ሀሳባቸውን መስጠት የጀመሩት። አቶ አብርሃ ደስታ ይቀጥላሉ። የተቆራረጠውን የጌታቸው ረዳ የአልጀዚራ ቆይታ እንዳዩት በማስታወስ በአሁኑ ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ቃለ መጠይቅ ሲያካሂዱ
ዓላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን በተቻለ መጠን አዛብተው የተመልካችን ትኩረት በመሳብ ቪዲዮው በብዙዎች እይታ ውስጥ እንዲገባ ወይንም ቫይራል እንዲወጣ ማድረግ ነው። ምክንያቱ ደግሞ ገንዘብ ነው። ገንዘብ የማያሰር አይደለም ሲሉ አጽንኦት ይሰጣሉ። ለዚህም ነው ብዙ ጥያቄዎች እንግዳቸው ሐሪፍ መልስ ከሚሰጣቸው ቢሳሳትና ቢዋረድ የሚሹት። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ አግኝቼዋለሁ ሲሉ ጋዜጠኛ መህዲ ሐሰንን ተችተዋል። በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነበር የሰጠው ሲሉ ያሞካሹት አቶ አብርሃ ደስታ አንድ ነገር ግን አለ ባይ ናቸው። ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መማታት፣ መገዳደል አለ። ይህን ያስደረገው ጦርነት ሲቆም ጸቡ ሲበርድ መረጋጋት አለ። ከመረጋጋት በኋላ በጦርነት ወቅት የነበረውን ትኩሳት የመሰዳደብና የመደባደብ መንፈስ አይኖርም። በጸቡ ጊዜ ስትሰርበውና ስትደበደበው የነበረው ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሳደብም፣ አትወነጃጀልም ሲሉ ተከራክረዋል አብርሃ ደስታ። ከዚህ ውጪ በህወሓትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጭቷል። በስምምነቱ መሰረት ጸብ አጫሪነትና መወነጃጀል አይኖርም ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም የሚሉት አብርሃ ምክንያታቸው ደግሞ የሰላም ስምምነቱ እንደሆነ አስምረውበታል። የጋዜጠኛ መህዲ ሐሰን ጥያቄ ሲጠቃለል አቶ ጌታቸው ረዳ በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ ሐሳብህን አትደግመውም የሚል ነው። ከጦርነቱ በኋላ እኮ እርቅ ሆኗል። ሰላም ከፈለግን ስምምነቱን ማክበር አለብን። ወደ ጦርነቱ ለመመለስ ካልፈለግን በስተቀር እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም ሲሉ ሐሳባቸውን አካፍለዋል። አብርሃ ደስታ ይህን አቋማቸውን የሚቋጩት እንደዚህ በማለት ነው። መጣራት ያለበት የወንጀል ጉዳይ ቢኖር በህጋዊ ተቋም ይጠራል እንጂ የስምምነት ሰነዱ ፈራሚ በሆነና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለ መጠይቅ በመሳደብ አይደለም ሲሉ የገለጹ ሲሆን እናም ከዚህ አንጻር የአቶ ጌታቸው ረዳ መልሶች ተገቢ ናቸው ሲሉ ከብዙዎቹ ትችት በተቃራኒው የቀድሞውን የህወሓት ቁንጮ ከዛ በኋላም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከዛ በኋላ ደግሞ የጠቅላይ ሚኒስትሩን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳን ተከላክለዋቸዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ገዢው ብልጽግና ፓርቲ በመቶዎች ለሚቆጠሩ ተቋሚዎች ስልጣን ሰጥቻለሁ ሲል አስታውቋል። ብልጽግና 4 ሚኒስትሮችን ጨምሮ ለ275 ተቋሚዎች ነው የአመራርነት ቦታዎችን ሰጥቻለሁ ሲል ያስታወቀው። ይህ የተባለው የዩናይትድ ኪንግደም አምባሳደር የፓርቲውን ዋና ጽህፈት ቤት በጎኙበት ወቅት ነው። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን ለማስፋት ጥረት አካል ነው ባለው ሂደት 4 ሚኒስትርና 3 የሚኒስትር ዴኤታዎችን ጨምሮ 275 የመንግስት አመራሮች ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን ያስታወቀው። ብልጽግና እንዳስታወቀው ሆነ በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ከፓርቲው ምክትል ፕሬዝዳንት አደም ፋራ ጋር ባደረጉት ውይይት በአስተዳደር በልማት ትብብርና በኢትዮጵያ እንደዚሁም በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲ ዲፕሎማሲ ሚና ዙሪያ ምክክር አድርገዋል። በተጨማሪም በኢትዮጵያና በዩናይትድ ኪንግደም መካከል ለረጅም ዓመታት የቆየ ታሪካዊና ስትራቴጂካዊ ግንኙነት መኖሩን ሁለቱ ወገኖች አጽንኦት መስጠታቸውን ገልጸው በባህል በፖለቲካና በተቋማዊ ዘርፎች ትብብሩን ማጠናከር አስፈላጊ ስለመሆኑ አስምረውበታል ብለዋል። በዚህ ውይይት ዋነኛ ትኩረት የተሰጠው ተቋማትን ማጠናከር መሆኑን የገለጸው ብልጽግና ፓርቲ ኢትዮጵያ በመልካም አስተዳደርና በዲሞክራሲያዊ ተቋም ግንባታ ዙሪያ ከዩናይትድ ኪንግደም ልምድ ለመቅሰም ፍላጎቷን መግለጿን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በፍትሐዊነት በገለልተኝነትና በገለልተኛ መሪዎች ላይ የተመሰረተ ቁልፍ ተቋም ተብሎ በፓርቲው ተጠቅሷል። አደም ፋራ ፓርቲው ለቀጣዩ አጠቃላይ ምርጫ በዝግጅት ላይ መሆኑን በመግለጽ ከምርጫ ቦርድ የምርጫ ጊዜ ሰሌዳ ጋር በሚስማማ ኃላፊነት በተሞላበትና ውጤታማ በሆነ መንገድ በመወዳደርም ጭምር ተመጣጣኝ የዲሞክራሲያዊ ፍክክር መድረክ እንዲረጋገጥ በቁርጠኝነት ይሰራል ማለታቸውን የብልጽግና ፓርቲ መረጃ አመላክቷል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ የብሔራዊ ደህንነትና የግዛት ክትትል ይፋ አድርጓል። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዳይሬክተር አብዱላጢፍ ሐሙሽ ናቸው። ስምምነቱ የተፈረመው በትናንትናው ዕለት በማራካሽ በመካሄድ በጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ጎን ለጎን ነው። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶች መካከል ያለውን ተግባራዊ መረጃዊና ቴክኒካዊ ትብብር በማሳደግ የጥቃት ወንጀልን የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ ህገወጥ ዝውውርና የሳይበር ወንጀልን መዋጋት ነው ተብሏል። ትላንት በማራካሽ የተጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ከህዳር 15 እስከ 18 የሚቆይ ሲሆን መርሃ ግብሩ በዚህ ወቅት እየተከሰቱ ያሉትንና እየታዩ የሚገኙትን የተደራጀው የወንጀል ስጋቶች ለመቅረፍ በዓለም ዙሪያ የሚገኙ ከፍተኛ የህግ አስከባሪ ባለስልጣናትና ሚኒስትሮችን አሰባስበዋል። 82 የፖሊስ አዛዦችን ጨምሮ ከ179 ሀገራት የተውጣጡ ከ800 በላይ ልዑካን የተገኙበት የአራት ቀናት ኮንፈረንሱ የኢንተርፖል ከፍተኛ የአስተዳደር አካል ሲሆን ለህግ ማስከበር ዓለም አቀፍ አጀንዳ ያወጣል ተብሏል። ተሳታፊዎች ድንበር ተሻጋሪ ወንጀልን ለመቅረፍ ዓለም አቀፍ የፖሊስ ትብብር ለማጠናከርና በተባበሩት መንግስታት የሳይበር ወንጀል ስምምነት ላይ ድርድሮችን ማካሄድ በሚያስችሉ መንገዶች ላይ ይወያያሉ ተብሎ ይጠበቃል። ጉባኤው የድርጅቱን ቀጣይ ፕሬዝዳንት ጨምሮ ለኢንተርፖል ስራ አስፈጻሚ ኮሚቴ አዳዲስ አባላትንም ይመርጣል ነው የተባለው። በመክፈቻው ላይ ንግግር ያደረጉት አብዱላጢፍ ሐሙሺ ሞሮኮ ጠቅላላ ጉባኤውን ለማስተናገድ የወሰደችው ውሳኔ ባለብዙ ወገን የጸጥታ ትብብር ለማጠናከርና ካለን ጽኑ ቁርጠኝነትና ድንበር ተሻጋሪ የተደራጁ ወንጀሎችን ለመዋጋት ካለው ጠቀሜታ የመነጨ ነው ብለዋል። ባሳለፍነው ዓመት ሰኔ ወር ኢትዮጵያና ሞሮኮ በጋራ ስልጠና፣ በልምምድ፣ በሳይንሳዊ ምርምርና
በምርምርና በወታደራዊ ጥናት ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ ወታደራዊ ትብብር ስምምነት መፈራረማቸው የሚታወስ ነው። የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም መቋቋሙ የቅርብ ጊዜ ትዝታ ነው። የኢትዮጵያ መከላከያ ሚኒስትር ኢንጂነር አሻ መሐመድ በሞሮኮ የ3 ቀናት የስራ ጉብኝት ያደረጉ ሲሆን በዚህ ወቅትም የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስትር ከሆኑት አብዱላቲፍ ሉዲ ጋራ ተወያይተው ስምምነቱን መፈረማቸው ይታወሳል። ወደ ዜናችን ሌላኛው ጉዳይ እናምራ። ስምረት ፓርቲ በፌዴራል መንግስቱ በእጅጉ አዝነናል ሲል አስታውቋል። በአቶ ጌታቸው ረዳ የሚመራውና በቀድሞው የህወሓት አመራሮች የተመሰረተው ዴሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን ነው ይፋ ያደረገው። ፓርቲው ከሰሞኑ ባወጣው መግለጫ የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉት እያደረጉም ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርጎታል ባይ ነው። ፓርቲው ጨምሮ ተፈናቃዮች እንዳይመለሱ አካባቢውን ወረው ያዙና በፕሪቶሪያ ውል መሰረት ያላንዳች ቅድመ ሁኔታ እንዲወጡ ስምምነት የደረሰባቸው ኃይሎች የተጀመረውን የሰላም ሂደት የሚያደናቅፉ መግለጫዎችን እያወጡ እንቅስቃሴዎችን እያደረጉ ይገኛሉ ሲል ስምረት ፓርቲ ከሰዋል። ፓርቲው እንደሚለው ከሆነ የኢትዮጵያ መንግስት ይህ ይስተካከል በሚል ዝምታን መርጦ ይገኛል ባይ ነው። የስምምነቱ ባለቤት የሆነው የፌዴራል መንግስት ይህንን ለማረም ምንም አይነት ጥረት ሲያደርግ አለመታየቱን የጠቀሰው ስምረት ፓርቲ የፌዴራል መንግስት ስህተቱን ለማረም ያደረገው ጥረት ባለማየታችን እጅጉን አዝነን እንገኛለን ባይ ነው። እንደ ምሳሌ ህዳር 10 ቀን 2018 የተከሰተውን አንስተዋል። በዕለቱ የነበረው ሁኔታ ስምረት ፓርቲ እንደገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚህ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ ትግል ሂደት የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ፈጽመዋል ሲል ነው የከሰሰው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ያዳመጣችሁትን ይመስላል። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።